አባዬ ልጄ እንኳን ደህና መጣ። ደህና ነህ? ለምንድን ነው እዚህ ጠራኝ? እንደ አባትና እንደ ልጅ ቁጭ ብለን እንድናወራ። ይህንን ቦታ ለምንድን ነው የመረጥከው? አልወደድከውም እንዴ? አይ ደስ ይላል። ሰላማዊ ቦታ ነው። አዎ ነው። ደስ የሚል ሰላማዊ ቦታ ነው። ምን እንደምትለይ በደንብ አውቃለሁ አባዬ። አታውቅም የኔ ልጅ። ጆሮዎች እንኳን በሚሰሙት ነገር የሚደነቁበት ጊዜያቶች አሉ። አንዳንዴ ሰው ውስጡ ያለውን ነገር እንኳን የማይረዳበት ጊዜ አለ። ቶሎ ሊያውቀው የማይችለው ነገር አለ። ስለዚህ ምንም ነገር አውቃለሁ ብላ አታስብ። ያኔ ምንም እንደማታውቅ ትረዳለህ። ሳስበው ጋብቻ እንደ ወደብ ይመስለኛል። ካንተ የተማርኩት ይህንን ነው። ትዳር ወደብ አይደለም ልጄ፣ ጀልባ ነው። እሺ፣ ባህሩ መሻገር የምትችሉ ከሆነ አንዳችሁ ለሌላኛችሁ ወደብ ትሆናላችሁ። ያ ማዕበል ያልፋል ብዬ በጭራሽ አላስብም። ምናልባት ሁሉንም በማይሆን መንገድ ነው ያደረግኩት። ምናልባት መርከቡን የማሰምጠው እኔ እሆናለሁ። ምናልባት አንተም ትክክል ትሆን ይሆናል። በጣም ግራ ገብቶኛል። መመት ይኸውልህ ልጄ፣ አውቃለሁ አባዬ፣ ሁሉም ነገር ይስተካከላል ልትለኝ ነው። እኔም የምፈልገው እሱን ነው። ግን ልቀበለው አልችልም። ራሴን ይቅርታ ላደርግለት አልችልም እና መመት አንድ አይነት ነገር እያደረግክ ነው። አውቃለሁ ብለህ ራስን አሳምነዋል። እስኪ ተረጋጋ። እሺ እባክህን ይቅርታ አድርግልኝ፣ እየሰማሁኝ ነው። መመት ይሄ በጣም ከባድ ወሬ ነው። እሺ እሺ እኔ ልጅ፣ ስለዚህ እስከ መጨረሻው በትዕግስት እንድትሰማኝ እንፈልጋለሁ። አውቃለሁ ይሄ በጣም ግራ የሚያጋባ ነገር ነው። ግን የኔ ልጅ አስሊ እንደዚህ የሆነችበት ምክንያት ይኖራታል። የኔ ልጅ ምንድን ነው? እያበድሽ መሆኑን ማየት እችላለሁ። ነገሩንም አስተውያለሁ። ግን አሁን ላይ የእናንተ ግንኙነት በጭራሽ ልክ አይደለም ልጄ። መህመት ቀለበቱን እጅሽ ላይ አስቀምጦ ሄዷል። ዋሻው? እሺ አንቺ የምታስቢው እንደዚህ ነው። በራሴ ልጄ ማሳደግ እችላለሁ ብለሽ ታስቢያለሽ። ግን አዎ ትችያለሽ። እኛም እዚህ ያለን። ግን ያ ልጅ ሙሉ ይሆናል? ያ ልጅ ሙሉ አለመሆኑ አይሰማውም ብለሽ ታስቢያለሽ? መህመት መለያየት አለብን አላለንም እማዬ። ማለቴ ቀለበቱን ሰጥቶኝ እንደወስን ነገረኝ። እሺ ከጓደኞችሽ ጋር ስትገናኝ ምን አይነት ስሜት ነው የተሰማሽ? ምንም ኃላፊነት ወደሌለበት ህይወት ስትመለሽ ምን ተሰማሽ? እባክሽን እውነቱን ተናገሪ። ማለት ወደዛ ህይወት አልተመለስኩም። ምንም አማራጭ የለኝ አይነት ስሜት ነው የተሰማኝ። ግን መህመት እኮ መጥፎ አይደለም። እሱ ለተስፋ መቁረጥ አልፈልግም እማዬ። ህይወት እንደዛ ነው። የምትፈልጊውን ሁሉንም ነገር አይሰጥሽም።
አንዳንዴ የፈለገውን ያህል ብትሞክሪ ላይሰራ ይችላል። በቃ ይሄ ደግሞ እውነታው ነው። እማዬ አሁን ለምንድን ነው በድሮ ታሪክሽ ራስሽን የምታስሪው? እሺ ጥሩ ዚያ፣ አንቺ አሁን ላይ በጣም ስለተናደድሽ ሁሉንም ነገር ለመህመት ሊነግረው ነው። ሁሉንም ነገር ማለትም አንድም ሳያስቀር ሊነግረው ነው። እሺ በጣም ጥሩ ነው። በስተመጨረሻም ጥሩ ነው ማለት ምን ማለት ነው አስሊ? እማዬ ለራሴ በጣም ግራ ገብቶኛል እና በዚህ በውሸት ጥላ ውስጥ ቁጭ ብዬ መወሰን አልችልም። አለበለዚያ አብዳለሁ። ይንገረው በቃ። ከዛ የፈለገው ነገር ይምጣ። ሁሉንም ነገር እቀበላለሁ። ቆይ ግን አስሊ፣ አሁንም ይሄንን ልጅ ለመውለድ እያሰብሽ ነው አይደል? እኔ መህመትን ማናገር አለብኝ እማዬ። አቶ ዚያ መቼ እንደሚያዋራው ታውቂያለሽ አይደል እማዬ? መቼ ነው ንገሪ። ለአንቺ ምን እንደምልሽ በጭራሽ አላውቅም። እውነት አሁን ምንም ነገር ማውራት አልችልም። ኡፍ ደህና ነህ? ደህና ነኝ ልጄ፣ ደህና ነኝ። መህመት፣ እውነቱን ለመናገር የሁሉ ነገር ምክንያት ሌላ ማንም ሰው ሳይሆን እኔ ነኝ። የኔ ልጅ እውነታው ያው ነው እንግዲህ። እና ደግሞ አስሊ በማንገራገር እንድትኖር ያረኳት እኔ ነኝ። አልገባኝም። ካንተ ጋር ምን አገናኘው? ስማኝ፣ በነገራችን ላይ አስሊ አባዬ ደህና ነህ አባዬ? እማዬ እባክሽ ቶሎ ነይ ፍጠኝ። ምንድን ነው እማዬ? እየደማሁ ነው እማዬ። እየደማሽ ነው እማዬ? ልጄ ላይ የተፈጠረ ነገር አለ ማለት ነው? አይ ምንም አይደለም። ተረጋጊ። እማዬ እባክሽ ቶሎ ሙስጠፋ መኪናው እንዲያዘጋጅ ንገሪው። ይሁዲ በጣም እያመመኝ ነው። እሺ ሐኪም ጋር እንሄዳለን። ነይ። እሺ እንሄዳለን። ምንም አይደለም እማዬ እባክሽ፣ ምንም አልተፈጠረም። አይ ምንም ችግር የለም። ተረጋጊ፣ አትፍሪ። ሰላም ነው፣ ምንም አይፈጠርም። ማሬ ነይ ውዴ። ደህና ነው? ለአምቡላንስ እንደውል እንዴ? ለአምቡላንስ አሁኑኑ ደውሉ። አባዬ አምቡላንሱ እየመጣ ነው። እሺ በርታ አባዬ፣ እኔ ያለሁ። ጠንከር በል አባዬ። አትተኛ፣ ተነስ አባዬ። ዶክተር ሰራሃት በፍጥነት እንዳያት ፈልጋለሁ። ፍጠኑ። ዶክተር ሰራሃት የለም ግን ወይዘሪት ቨርጂን አለች። እሺ እዚህ ያለው ሰው ቶሎ እንዳያት አድርጉልኝ። ደህና ነሽ ማሬ? እሺ እባካችሁ መግባት ትችላላችሁ። ሄሎ አቶ መሐሙድ፣ እኔ ቤስቴ ነኝ። አስቸኳይ ነው ብለው ከክሊኒኩ ደውለውልኝ ነው። ታዲያ ሶዝሮ ቤስቲ፣ ስለ አንድ ጉዳይ ላናግርሽ ፈልጌ ነበር። ምን ማለት ነው? አልገባኝም። ያው እንግዲህ ፊት ለፊት ተገናኝተን ብናወራ ጥሩ ነው። አቶ መሐሙድ አልገባኝም። ይሄ ደስ የማይል ነገር እንደሆነ አውቃለሁ እና ደግሞ ግራ ብትጋቢም ትክክል ነሽ። ግን መጥፎ ሀሳብ ኖሮኝ አይደለም። አንቺ ላይ መጥፎ አይነት ነገር ማድረግ ሰው አይደለሁም። ግማሽ ሰዓትሽን ብትሰጪም ብቻ በቂ ነው። አስሊ ላይ የተፈጠረ ነገር አለ? አይ ፈጣሪ አያድርገው። እባክሽ ፊት ለፊት ተገናኝተን ብናወራ ጥሩ ይመስለኛል። ቤትሽን ያገኘሁት ድረገጽ ላይ ነው። መምጣት እችላለሁ። እውነት ግማሽ ሰዓት ብቻ በቂ ነው። እሺ ያለህበትን አድራሻ ላክልኝና ከዛ ቶሎ እመጣለሁ። እሺ ጥሩ፣ አሳውቅሻለሁ። አመሰግናለሁ። አባዬ እሺ እንዴት ነው ዶክተር? ታካሚያችን 49 ዓመቱ ነው። የተወሰነ ነገር ለማየት ሞክረናል። ድንገተኛ ነገር ነው ያጋጠመው። የልብ ምቱ እየወረደ ነው። ታካሚያችን ያለበት ሁኔታ በጣም አስጊ ነው። አባዬ አብሬ ነኝ። ጠንካራውን አባዬ፣ እንዳትተውን። ደህና ትሆናለህ አባዬ። ምንም አትሆንም።
ደህና ትሆናለህ። ሻይ ማትፈልጊ ከሆነ ቡና ላዝልሽ እችላለሁ። አይ ይቅርታ ቸኩላለሁ። እና ምንድነው በጣም ጓጉቻለሁ። ቆይ ለምን ቀጥታ ወደ ነጥብ አትገባም አቶ ማህሙድ? በነገራችን ላይ እንደዚህ አይነት ነገር ለማለት ቦታ አይደለም። እሺ ይሁን ቦታዬ ነው፣ ግን ለመህመት መናገር ነበረብኝ። ለዛም ነው ወደ እሱ ሄድኩት። ግን ደግሞ ትክክለኛ ነገር ላይ ስላልሆነ ተውኩት። ይመስለኛል የሆነ ነገር ስለ እሱ የግል ጉዳይ ማውራት አልፈልግም። ይቅርታ። ሁሉንም አውቃለሁ፣ ያለውን ሁኔታ በደንብ አውቃለሁ። ለማንኛውም ስለ እሱ ነገሮችን ማጣራት ነበረብኝ። በነገራችን ላይ ሰሞኑን የሁሉም ሰው ግንኙነቶች ላይ ጣልቃ እየገባው ነው እና በጣም የምጠላው ነገር ነው። ሁሉም ሰው ማለት? ከምንም በላይ እኔ ምን እንደምጠላ ታውቂያለሽ ወይዘሮ ቤስቲ? ከሰዎች ጀርባ የሚሄዱ ሰዎችን አልወድም። ጓደኞቻቸው ላይ መጥፎ ነገር የሚጠነሱ ሰዎች በጣም ነው የምጠላው። ጭንቅላታቸውን በነገር የሚያዞሩ ሰዎችን በጭራሽ አልወድም። ለምሳሌ አንቺም አስተውለሹ ሊሆን ይችላል። አንድ ምስኪን ሴት ስትሰቃይ ብታይ ሰዎች ወዲያውኑ እሷን እንደ መርዳት ስልካቸውን አውጥተው መቅረጽ ይጀምራሉ። ስለ እሷ ምንም አያስቡ። በዛ ላይ ደግሞ ማንም ስለ እኔ ምንም አይገባውም የሚል አስተያየት ነው ያላቸው። በቀላሉ ነው የምትለያቸው። ይሄ የማንነት ጥያቄ ነው ዘርቤስቲ። ይሄ ስብዕና የጎደላቸው ሰዎች ምግባር ነው። የዚህ ስህተት አጋር መሆን እና ችላ ብሎ እንዳላየ መሆን ተመሳሳይ ነው። አቶ ማህሙድ ይሄ ርዕስ ከኔ ጋር ምን ያገናኘዋል? መህመት ቤተሰቤ ነው። ሚስቱና የሚስቱ ቤተሰቦችም እንደዛው። ማለቴ ህይወትን በዚህ አይነት መንገድ ልኖረው እየሞከርኩኝ ነው። በጣም ደስ ይላል። እናመሰግናለን። ምንም አይደለም። ይሄ ነገር ከዚህ በፊት እኔ ላይ ተፈጥሯል። ስለዚህ እንደዚህ አይነት ነገር ሳይ በጭራሽ ማቆም አልችልም። ነገሩን በቀላሉ እንድረዳው ለማድረግ እየሞከርክ ነው። ገብቶኛል፣ ግን እየተረዳውክ አይደለም። ማለቴ ለምን በቀጥታ ወደ ነጥብ አትገባም? ነገሩን ከዚህ በላይ አትሸፋፍ ነው። አሁን ጭራሽ እያስጨነከኝ ነው። ባልሽ? ቆይ ደግሞ ባሌ ምን ሆነ? አቶ ማህሙድ ባሌ ምን ሆነ? ዕቃ ለማድረስ ሲመጣ ከአንዲት ሴት ጋር አየሁት። አልገባኝም። እመኝኝ፣ ይህንን ከኔ በመስማትሽ በጣም አዝናለሁ። እማዬ እስኪ ይህን ቅመሹ። በቲቪ አይቼውን የሰራውልሽ። ትወጇዋለሽ። እጅሽን ይባርከው ልጄ። እስቲ ልቅመሰው። በጣም ነው የሚጣፍጠው። የኔ ልጅ ለካ እንደዚህ ባለሙያ ነሽ። ደግሞ ለውዝ ቢኖረው ጥሩ ይሆን ነበረ። መጀመሪያ ለውዙን ፈጭተሽ ብታደርግበት ጥሩ ጣዕም ይሰጧል። በሚቀጥለው ሞክሪው። እሺ እሺ፣ እንደዛ ሞክረዋለሁ። ሀቲጄ የት ነው ያለችው? እኔ እንጃ። ማንነትሽን አላሳይሻትም አይደል? እማዬ፣ አንቺም ማሳየት የለብሽም። ትዕግስትም እኮ ከባድ ነገር ነው። ምን ልታደርጊ ነው? ጊዜው ሲደርስ ታይዋለሽ እንግዲህ። አቤት ልጄ። ምን ምንድነው የምትለው? የት ነው ያለኸው? እና ደህና ነው? እማዬ፣ ምንድነው የተፈጠረው? እንዴት ነው የተፈጠረው? ቆይ ንገሪኝ እማዬ፣ ምንድነው? የት ነው ያለኸው? ንገረኝ ልጄ። አሁኑኑ እመጣለሁ። አባትህ ደህና ነው አይደል? እሺ ልጄ፣ እመጣለሁ። ፋቶሽ፣ ምንድነው? ፋቶሽ፣ በአስቸኳይ ታክሲ ጥሩልኝ እስቲ። እማዬ፣ ምንድነው? እማዬ፣ ንገሪኝ እባክሽ። አባትሽ ሆስፒታል ገብቷል። እንደ እኔ ቢሆን አስሊን እዛው ትቻት ትሄድ ነበር። ወንድሜ በጣም ታግሷል። እሱ የሚያልቅ ትዕግስትን ያለው፣ ግን አስሊ እየገፋችው ነው። አልገባኝም። አስሊ ምን አደረገች? እሷ ራሱ እኮ በጣም ግራ ተጋብታለች። ያሳለፈችው ነገር ተራ ነገር ነው እንደሚመስልህ? ደሪ፣ እኔን ባናወራው ይሻላል። ምክንያቱም ይሄ በቤተሰብ የሚፈታ ነገር ነው። ሁለታችን ምንም ልናደርግ አንችልም። እና በአስሊ ተናደህባታል? መናደድ ያለብኝ እኔ ሳልሆን ባሏ ነው። ይሄ የኔ አስተያየት ብቻ ነው። አግብታለች፣ በዛ ላይ ነፍሰ ጡር ናት። እና ደግሞ እንደፈለግሽ መሆን አትችልም። አላገባም ብለሃል ነበር እንዴ? በእውነት ሴልጁ ካሁን ጥሩ የሆነ ውሳኔ ነው የወሰንከው። ደሪን፣ እዚህ ውስጥ መግባት የለብሽም ብዬሻል ነበር። የግድ ከዚህ መውጣት አለብኝ። ይኸውልሽ፣ እንዳወራ ነው ነገሩ እየባሰ ነው የሚሄደው።
ይቅርታ። አቤት እማዬ። ሄሎ ወንድሜ። ምንድን ነው ውዴ? አባዬ ልብ ድካም ይዞት ሆስፒታል ውስጥ ነው ያለው። አሁን እየሄድን ነው። ቆይ ምን እያልሽ ነው? አባዬ ልብ ድካሙ ነው? ይቅርታ፣ ሂሳብ አምጣልኝ። ተው፣ ችግር የለውም እኔ እከፍላለሁ። ደህና ነህ? እኔ እንጃ። የሆነውን ነገር ደውለህ አሳውቀኝ። ቆይ እኔም ልምጣ እንዴ? አይደሪ፣ ራሴ ሄዳለሁ። እሺ እህቴ ነብዛት ነግሮኝ እኮ ነው። ወደ ልትሄዱ ነው? ወደ ሆስፒታል። እናንተ እዚህ ቆዩ፣ መጀመሪያ እኛ እንሂድ። ቆይ ለምን አክስቴ፣ እዚህ ለምን እንቆያለን? ደውለን እናሳውቃቸዋለን አልኩኝ። አሁን ግርግር መፍጠር አያስፈልግም። ሚና እባክሽ አሳውቂን። አምላኬ መጥፎ ነገር እንደው ባልተፈጠረ። አሁን አብረናችሁ ብንሄድ ምን ችግር አለው? አብረን እንሂድ እያልናት እኮ ነው ታነ ሄደችው። ምን አይነት ነገር ነው? ምን አጥፍተን ነው? ወይ ጓደኛ ወይ ደንበኛው ልትሆን ትችላለች። እንዴት እርግጠኛ መሆን ይቻላል? ይሄ ትልቅ ወንጀል እንደሆነ ታውቃለህ? ሴትና ወንድ አንድ ላይ ካየ የሆነ ነገር አላቸው ማለት ነው። እንደዛ ነው እያሰብክ ያለው? ንገረኛ ቶ ማህሙድ። ይህን ነገር ማመን እንደሚከብድሽ አውቄው ነበር፣ ግን ነገሮችን ሳላረጋግጥ የማወራ ሰው አይደለሁም። ያማች እህት እመኚኝ፣ ለእኔ መናገር ለአንቺ እንደሚከብድሽ የበለጠ 5 እጥፍ ከባድ ነው። አይ እኔ ሀካንን አናግረዋለሁ። አስፈላጊም ከሆነ ፊት ለፊት እንድትገናኙ አደርጋለሁ። ወይዘሮ ቤስቲ፣ ሰይጣን የራሱን ነገር ይደብቃል እና ትክክለኛ ካልሆነ ሰው ትክክለኛ ነገር የምትሰሚ ይመስልሻል? በደንብ አስቢበት። አንድ ቀን ብቻ ያየሁትን ሰው አምኜ ባሌን እንደሆነ እጅለው ፈልገ ነው ማየት አለብኝ ብለሽ ድርቅ ካልሽ ይሁን፣ እንድትጎጂ ስላልፈለግኩ ነው። ግን ትክክል ነሽ። ማውራቱ ብቻ በቂ አይደለም ብዬ በስልኬ ፎቶ አንስቼዋለሁ። ይኸው ከፈለግሽ ማየት ትችያለሽ። ወይዘሮ ቤስቲ እመለሳለሁ፣ አናመልጥም። ስሚኝ ወይዘሮ ቤስቲ እባክሽን፣ በንዴት የሚሰራ ነገር በኋላ ይጸጥታል። አቶ ማህሙድ እባክን ብቻዬን መሆን ነው የምፈልገው። እሺ አሁን ብቻሽን ልተውሽ አልችልም። አዝናለሁ። እባክሽን አዳምጪኝ። እስቲ እንረጋጋና ትንፋሽ እንውሰድ። ከዛ የምትፈልጊው ቦታ ደርስሻለሁ፣ ቃል እገባለሁ። ዋጋ ማስከፈል የምትፈልጊ ከሆነ ልታደርጊው ትሻያለሽ። አሁን እንቀመጥ። ጽንሱ ሊወርድ የሚችልበት አጋጣሚ አለ ማለት ነው ዶክተር? ማሬ ይሄን ልጅ እንደማትወልጁ ወስነን አልነበር እንዴ? እማዬ እባክሽ አቁሚ። መውለድ አትፈልጊም እንዴ? ቆይ ይሄ ለምንድን ነው የተፈጠረው? እባክሽ ንገሪኝ። አንዳንዴ እንደዚህ አይነት ነገር ይፈጠራል። የተለመደ ነገር ነው፣ የሚያስጨንቅ ነገር የለውም። ግን ውሳኔ መወሰን አለብሽ። መውለድ ትፈልጊያለሽ ወይንስ ደግሞ አትፈልጊም? የምትፈልጊው ከሆነ ልጁ እንዳይወርድ የሚከላከል መድኃኒት ልስጥሽ። ኡፍ እውነት ነው። ስልኳን ለአማቾቹ ሰጥታለች። እስኪ አረፍ በይ። እማዬ ምን የተፈጠረ ይመስልሻል? ተሰምቶት ሊሆን ይችላል። በእኔ ምክንያት ነው የሆነው። ማሬ ዶክተሯ ምንድን ያለችሽ? እርግዝና ላይ ሊያጋጥም የሚችል ነገር ነው አላለችም? ስለዚህ ከአንቺ ጋር ምንም የሚያገናኝ ነገር የለውም። ግን ይሄ ምልክት ሊሆን ይችላል። ስለዚህ ብታስቢበት ጥሩ ነው። ዳሪን እየደወለች ነው። እሷ ደግሞ አንዴ መደወል ከጀመረች አታቆምም። ተኝታለች በት በቃ፣ ያለበለዚያ ለእህቴ ትነግራታለች። እሷ ደግሞ ስለዚህ ጉዳይ መስማት የለባትም። አሁን ሳነሳው አስሊ ምን አጋጥሟት ነው አክስቴ ትላለች። ዳሪን ውዴ። አክስቴ አላኑር አስሊ አብራሽ ናት እንዴ? አሁን ማናገር አትችልም። በኋላ መልሳ ትደውልልሻለች። እሺ የሆነ ችግር ተፈጥሯል አክስቴ። አቶ እዚያ ሆስፒታል ገብቷል። የልብ ድካም ነው መሰለኝ።
እማዬ ምን ነው? ዳሪን ምንድን ነው እሱ? አስሊ አቶ ዚያ የልብ ድካም ይዞታል። ምን? እና ደግሞ አስሊ በማንገራገር እንድትኖር ያረኳት እኔ ነኝ። በዚህ በኩል ነው? አዎ በዚህ በኩል። አመሰግናለሁ። እሺ። ሴልቹክ ልጄ። እማዬ የኔ ልጅ አባት እንዴት ነው? ደህና ነው። እዛ ነው። የት ነው ያለው? የት? በዚህ በኩል። ደህና ነሽ አይደል? እንዴት ነው ግን? ደህና ነው የኔ ልጅ? እማዬ። ወንድሜ መመት ልጄ። እማዬ እንዴት ነው? ወንድሜ ምን እያሉ ነው? አዲስ ነገር የለም። ላብድ ነው። ወንድሜ መቼ ነው የተፈጠረው? የት ነበርክ? ስራ ላይ ነበርክ? እንድናወራ ደወለልኝ። ከዛ እና ስለ አስሊ ጉዳይ ነበር? ስለ አስሊ የሆነ ነገር እየነገረኝ ነበር እና ወደ ነጥቡ ከመግባታችን በፊት ነግሬ ነበር እኮ። ምንድን ነው ያልከኝ? እኔ ምን አደረኩ? በጭንቀትና በድካም ምክንያት ነው። አሁን ጭቅጭቃችሁን አቁሙ። እማዬ ደህና ነሽ? ነይ እዚህ ጋር ተቀመጪ። ነይ። እማዬ እኔ ሄዳለሁ። አንቺ መሄድሽ ግን ተገቢ አይደለም። የምሬን ነው። ለነሱ መንገድ መጥረግ አለብን። መስዋዕት መክፈል አለብን። ዚያ ከመጀመሪያው ጀምሮ ብትነግረኝ ኖሮ ማናችንም እዚህ ሁኔታ ውስጥ አንቀመጥም ነበር። ይህንን ነገር በጊዜው ማድረግ አለብን። አሁን ጊዜው ትንሽ ረፍቷል። ህይወት ፈተና ናት እና ሁለታችንም እዚህ ያለነው ከስተታችን ለመማር ነው። አንዴ ዝም ብያለሁ አላኑር። አንዴ ዝም ብያለሁ። ዳግመኛ ግን ዝም ማለት የምችል አይመስለኝም። ሙስጠፋ እባክህ ፈጠን ብለን መሄድ እንችላለን? መንገዱ ስለተጨናነቀ ወይ በአቋራጭ መንገድ እንጠቀም። እማዬ ይሄኔ ሰዎቹ በጣም ተረብሸው ነው የሚሆነው። እባክሽ በቃ እኔ ልሄድ፣ አንቺ ቅሪ። አስሊ እኔም እመጣለሁ። እሺ እማዬ እስኪ ደውይላቸው ውዴ። አዲስ ነገር ቢኖር እኮ ያሳውቁን ነበር። ራስሽ ደውይ። ለምንድን ነው እኔ የምደውለው? ቆይ ስሚኝ፣ ከሰህር ጋር ተጨቃጭቀሽ ነበር እንዴ? ለምንድን ነው የምጨቃጨቀው እማዬ? እኔ እንጃ። እኔ ምን አይነት ስራ እንደምትሰሪ በምን አውቃለሁ? በር ላይ እኮ ነው ጥላን ሄደችው። በእርግጠኝነት በእኔ ተናዳ ነው። ምን አልሽ? አይ ምንም እማዬ። አባዬ ጋር ደዊ አክስቴን ያናግራትና ያለውን ነገር አጣርቶ እንዲነግረን አድርጊ። ጥሩ ብለሻል። ግን ኔብዛት እዛ ደርሶ እንዳይሆን በእርግጠኝነት መንገድ ላይ ነው። ቆይ እማዬ። አመሰግናለሁ። ቆይ አባቴ የሆነ ነገር ቢሆንስ? አይሆንም ሚና። የአቶ ዚያ ቤተሰብ እኛ ነን። እኔ ባለቤቱ ነኝ። ጨርሶ ይማረው። አባቴ እንዴት ነው? አሁን ደህና ነው። ምን ሆኖ ነው? ትንሽ ልቡ ላይ ችግር ተፈጥሮ ነው። ሁለት የደም ቧንቧዎቹ ተዘግተው ስለነበር በሱ ምክንያት ነው የተፈጠረው። እኔ ማየት እችላለሁ እንዴ? አሁን ላይ አይቻልም። ምሽቱን ልዩ ክትትል የሚደረግበት ክፍል ይቆያል። እንዳለበት ሁኔታ ነገ ወስነን ይወጣል። ስለዚህ እዚህ በከንቱ አትጠብቁ። ይሄ ነገር ተመልሶ ይመጣል። ከአሁን በኋላ ጥንቃቄ ማድረግ ይኖርበታል። የአመጋገብ ስርዓቱንም መቀየር ይኖርበታል። ትንሽ ማረፍ አለበት። ከጭንቀት ራሱ እንዲያርቅም አድርጉት። ወደ ክፍሉ ስናስገባው ያለውን ነገር እናወራለን። ፈጣሪ ይማርላችሁ። እናመሰግናለን እማዬ። ስለዚህ ሴልቹክ ቤት ያደርስሽ፣ እኔ እዚህ ቆያለሁ። አይ እኔ እማዬ፣ አንቺም ደህና አይደለሽ። ልጄ አልሄድም አልኩ እኮ። ባልሽ ባሌ ምን ሆነ?
አቶ ማህሙት ባሌ ምን ሆነ? እቃ ለማድረስ ሲመጣ ከአንዲት ሴት ጋር አየሁት። አልገባኝም። እመኝኝ፣ ይህንን ከኔ በመስማትሽ በጣም አዝናለሁ። የእውነት በጣም ያምራል። መወሰን ካቃተሽ ሁለቱንም ግዢ። እሺ ማሬ። እገዛቸዋለሁ። እሺ እገዛቸዋለሁ። ግን የረፍት ጊዜያችን ላይ ስንገናኝ አድርጌ ልበመጣ ምን ይመስላል? አሪፍ ሀሳብ አይደል? እኔ ውድ ምን ትላለህ? ይመቸኝ አይመቸኝ አላውቅም። እሱን ለማስተካከል እየሞከርኩ ነው። ድጋሚ ሀካን፣ አሁን በእናትሽ እንዳታስጨነቂኝ። የሥራ ፕሮግራማችን በጣም ተጨናንቋል። በእሱ መሰረት ማስተካከያ ማድረግ አለብን። ማለት አዎ፣ ፕሮግራማችን በጣም ተጨናንቋል። አቶ ወልታይ መጣች እንዴ? በተቻለ መጠን ሁሉንም ለማስተካከል እሞክራለሁ። አስተካክል ሀካን፣ አስተካክል። ግን ፈጠን አድርገው እሺ። መልካም ቀን። ከጠዋት ጀምሮ ስልክ ሳወራ ነበር ውዴ። እና እንኳን ደህና መጣሽ። ምን ሆነሻል? አቶ ወልታይ እንዴት ነው? ደህና ነው። እንዴት ነሽ? ለምን መጣሽ ወደዚህ? እናቴ ጋር ደውዬ ነበር ግን ላገኛት አልቻልኩም። ድንገት እዚህ ትሆናለች ብዬ አስቤ ነው። አይ አላየኋትም። እናትና ልጅ ዘና እያሉ መሆን አለበት። ምን ነው አስሊ ፍቺ ልታደርግ ነው እንዴ? አይ አላውቅም፣ ግን መህመት አስሊን በቀላሉ አይተዋትም። በጣም ኃይለኛ ሰው ነው። ስለዛ ጅላት እንገሪኝ በፈጠረሽ አምላክ። ቆይ ይህንን የምታደርጊው እኔን ለማናደር ነው? እህትሽን ቶሎ ብለሽ አናግሪያትና ልጅ ሳይኖራት በፊት እንዲፋቱ አሳምኛት። ምን ማለት ነው ሀካን? ቆይ ልጅ ሳይወልዱ ቢፋቱ አይጎዱም ማለት ነው? ማሬ፣ እነሱ እኛ ያለን ነገር ነው ያላቸው። እነሱ ያላቸው እንደ ቅጽበታዊ ነገር ነው። ልክ ወረቀቱ ሲያልቅ ሁሉም ነገር ባንድ ያበቃል። ያ ደግሞ በጣም ግልጽ የሆነ ነገር ነው። እኔ እናቴ ጋር ልሂድ እና ዛሬ እዛ ነው የምቆየው። ምን ነው? ልደውልላት። እንደውም አንተም ከጓደኞቹ ጋር መቆየት ትችላለህ። ማሬ፣ እኔ ያላንቺ ምንም ነገር ማድረግ አልችልም። እማዬ፣ ስንት ጊዜ ደወልኩ ግን አታነሽም። ምንድን ነው? ወደ ሆስፒታል እየሄድን ነው። ምንድን ነው እሱ? ዚያ አቶ ዚያ ልብ ድካም ይዞታል። እሺ እኔም እመጣለሁ። የትኛው ሆስፒታል ናችሁ? እህቴ እባክሽ ለእናቴ ልትነግራት ትችያለሽ። መምጣት የለባትም ግን እምቢ አለችኝ። ቤስቴ እንዳትመጪ፣ አሁን ሁለታችሁንም የምችልበት ኃይል የለኝም። እባክሽ በቃ ልዘጋው ነው። ቻው። አስሊ ብቻሽን ወደዛ አልክሽም። በተለይ በእንደዚህ አይነት ሁኔታ ውስጥ እያለሽ አላደርገውም። አባዬ እህቴ ተጨንቆ ነበር። ለምንስ ነው የተጨናነቀው? ቆይ የምታውቂው ነገር ካለ ንገሪኝ። እኔ እንጃ አላቅም ነው ብዛት። ለማንኛውም ቢያንስ ፈሬደብዝን ይዘሻት ብትመጪ ጥሩ ነበር። ተጨንቃለች እህቴ። ለእኛ እንኳን አያሳዩንም እና ደግሞ እንድንሄድ ነግረውናል። ግን ቢያንስ ሀቲጄ መምጣት ነበረባት። ሀቲጄ በጣም እንደምትወድሽ ታውቂያለሽ። እርግጠኛ ነሽ ውዴ? ይኸውልሽ እንደዛ ካልሆነ ግን እኔ ራሴ ያየሁት ነገር ነው ማየ። ለወይዘሮ አላኑር አስሊ ከቤት እንደጠፋች ስትነግራት ነበር። ከዛ ሀቲጄ ወደ ራት እየሄድን እንደነበረም ነገረቻት። አበራሽ ትሆን ነበር። አይ እኔ አሁን ላናግራት አልችልም። ማለቴ ያው ከሆስፒታል ቶሎ ይወጣል። ይህ አካባቢ ለሱ ጥሩ አይሆንም። ለዛ ብዬ ነው። ቆይ ስለዚህ ያ ጉዳይ ልጨነቅ ወይስ ስለሱ አላስብ? ምን መሰለ ሀቲጄ ለኛ እንደምትሞት እርግጠኛ ነኝ። ግን ያው አሁን አታስፈልገኝም። እባክህ ልጆቹን አሳምነ ወደ ቤት ውሰዳቸው። እባክህ እኔን አድርግልኝ። እኔ ብዛት የእነሱ እዚህ መሆን ምንም ጥቅም የለውም። ይሄዱ። ታውቂያለሽ አሁን ላይ ማናቸው ምሻ አይሉም እህቴ። እኔም ብቻሽን ትቼሽ ልሄድ አልችልም። ሂዱ በቃ። መህመትና እኔ እዚህ እንቆያለን።
ይኸውልህ ሰው እዚህ ምንም አያረግም። እሺ እህቴ ረጋ በይ። ምንም አይሆንም፣ አታስቢ። ሻይ ወይም የሆነ ነገር እንዳመጣ ትፈልጊያለሽ? ቆይ ምን ላምጣልሽ እህቴ? አንዴ ብቻ ባየው በጣም ደስ ይለኝ ነበር። ስሚኝ፣ ለምንድን ነው ያንቺን የእብደት ምክር የምሰማው? ይሄ ሰውዬ እኮ ለህይወቱ ሐኪም ቤት ተኝቶ እየታገለ ነው ያለው። እኛ ግን እዚህ ምግብ እናበስላለን። እህቴ ቆይ ግን እዛው ነው እንደሚቆየው? ይወጣል? ተስፋ አደርጋለሁ። ፈጣሪ በተቻለ ፍጥነት ደህና አድርጎት በሰላም ወደ ቤቱ ይመልሰው። ምንድን ነው የምናደርገው? ይሄ ሰውዬ ልክ ሲወጣ ምንድን ነው የምናደርገው? ፋቶሽ ልክ ነሽ። እኔ የምለው ግን አንድ ሐኪም ዘመድ ነበራቸው አይደል እንዴ? አዎ ልክ ነሽ። ስሙ ማን ነበር? አቶ አልፓርሳል ነው። ለምን እሱ ጋር እንደውልለትም እና ያለውን ሁኔታ እንነግረውም? ለምን የሚስማማውን ምግብ ነግሮን አንሰራለትም? ሐኪሙ የሚለንን ለአቶ ዚያ መስራትም እንችላለን። ውዴ ዛሬ ገና ጥሩ ሀሳብ አመጣሽ። ፈጣሪ ባርክሽ። ነግሬሻለሁ እህቴ፣ ምርጥ ጭንቅላት አለኝ። የዚህ ቤተሰቦች የሆስፒታል ምግብ እንዲበሉ ልፈቅድላቸው አልችልም። እሺ፣ ስለዚህ ጊዜ ሳናጠፋ የሐኪሙን ስልክ ቁጥር ስጭኝና እንደውልለት። እስከዛው ድረስ አቶ ዚያ ደህና እንዲሆን ጸሎቴን ላድርስ። ፈጣሪ ጸሎቴን ይቀበለኝ። ይመስለኛል ስልክ ቁጥሩ ስልኬ ላይ አለ። ቆይ ልየው። መጣሁ። ሂጂ። ውይ መህመት ፈጣሪ ይማርላችሁ። ቆይ ለምንድን ነው እዚህ የመጣችሁ? እቺ ሴትዮ አንድ ድራማ ከሰራች በአሁኑ የምትጣለው ከኔ ጋር። ተረጋጋ ወንድሜ፣ እናቴ ስለዚህ መስማት የለባትም። እንዴት ነው ያወቅሽው? አሁን እንዴት ነው? ደህና ነው። የደም ቧንቧዎቹ ደህና ነው። ልዩ ክትትል ክፍል ነው። ምንም አይነት ጥያቄ አያስገቡ። አስሊ፣ እኔ ካፌ ሆኜ እጠብቅሻለሁ። እሺ ነይ። ሴና እንዴት ነሽ? አንድ ሁለት እንድትይልኝ ፈልጌ ነበር። ግን ከ2 ደቂቃ በላይ መቆየት አስችም፣ ያለበለዚያ ያስቀጣኛል። ስሚ፣ እናትሽን ውሰጃት። ድራማ አልፈልግም። ሴልቹክ በቃ። አዎ ወንድሜ፣ እኔም ያልኩት ይበቃል ነው። አስሌ እባክሽ አሁን ሆስፒታል ውስጥ መሆን የለብሽም። ደግሞ እዚህ ምንም የሚደረግ ነገር የለም። ቆይ እኔ እዚህ ካንተ ጋር ብቆይስ? አይሆንም አስሌ፣ በቃ ሂጂ። ልክ አባቴ ደህና እንደሆነ እናወራለን። ሄጄ እናቴን ላናግራት። ሚና አንቺ ሸኛት። አስሊ፣ ሁሉም በጣም ተደናግጧል። አባቴ እንደዚህ ሲሆን ወንድሜ ከአባቴ አጠገብ ነበር እና ለዛም ነው። እሺ
በቃ አይዞሽ ያልፋል፣ አትጨነቂ። አባትሽ ደህና ይሆናል። እሺ የኔ ውድ። መጽሐፉን እንደዚህ የምትዘጋው ከሆነ በሌላኛው ዓለም ስንገናኝ መጥቼ እንደማንቅ ታውቃለህ አይደል? ዚያ አስሊ በጣም ግራ ተጋብታለች። ልጁ መውለድ የፈለገች ይመስለኛል። የኔን ሀሳብ ደግሞ ታውቀዋለህ። የልጅ ልጅህን ለመንከባከብ አንተ መነሳት አለብህ። ይሄ ግዴታ ነው። ለሁላችንም ስትል ተነስ። መነሳት አለብህ። መነሳት አለብህ። አላኑር ዚያ ራስህን አታድክም። በጣም ወድሻለሁ። እኔም በጣም እወድሃለሁ። እኔም በጣም ነው የምወድህ። ቤስቲ እንኳን ደህና መጣሽ። እንዴት ነሽ ኬቲ? ደህና ነኝ። እስካሁን ከሆስፒታል አልመጡም እንዴ? ሆስፒታል ከባድ ነገር ነው እንዴ? ልብ ድካም እንደሆነ ሰምቻለሁ። እኔም ብዙ አላውቅም። ልብ ድካም? አስሊ ኬቲ፣ አስሊ ምን? አቶ ዚያ የአስሊ አማች ነው የታመመው። ኡፍ፣ አሁንስ ተነፈስኩ። በጣም ደንግጬ ነበር። አስሊ የሆነችው ነገር አለ እንዴ? አይ የለም፣ ተቻኩለው ቶሎ ነው የወጡት። ለእኔም ምንም ያሉት ነገር የለም። እንዳልኩሽ ቀድም። እሺ እሺ። ቆይ በጣም ቆንጆ ሻይ አፍልቻለሁ፣ ከፈለግሽ ላምጣልሽ? እሺ። ኃይለኛ ራስ ምታት ይዞኛል። እባክሽ መድኃኒት የምታመጭልኝ ትችያለሽ? እሺ፣ አሁኑኑ አመጣልሻለሁ። እህቴ ምንድን ነው የምታደርጊው? መጥቶሽ ይቅርታ እየጠየቀሽ ነው? ምንም አልገባኝም። አበባ ሰጥቶሽ ይቅርታ ጠይቆሽ ነው? እህቴ ይኸውልሽ፣ እኔ እንኳን እየታገልኩኝ ያለሁት ለሚወደኝ ሰው ነው። ሀካም በጣም ይወደኛል።
ሻዩን አምጥቻለሁ። አመሰግናለሁ ኬቲ። ሁሉም ነገር በሰላም እየሄደ ነው ቤስቲ? ምኑ ነው በሰላም የሚሄደው ኬቲ? ወይዘሮ አላኑር ከአባቴ ጋር ምን እየሰራሽ ነበር? ውጪ ላይ እናውራ። እስካሁን እናቴ እንኳን አላየችውም። እኔም ምንም አልገባኝም። ቆይ እንዴት ሆነ? እንዴት ልትገቢ ቻልሽ? ጥያቄ የማትጠይቀኝ ከሆነ ማውራት እንችላለን። እሺ እሺ እሺ፣ እየሰማው ነው። ዛሬ ቀን ላይ አባትህን አግኝቼው ነበር። እንዴት? ለምን አገኘሽው? ስለ አስሊና ስለ ልጃችሁ እያወራን ነበር እና ትንሽ ተጨቃጭቀናል። ሁለታችንም የተለያየ አስተያየት እንዳለን ደግሞ ታውቃለህ። እና እዚህ ከመምጣታችን በፊት አስሊና እኔ ሐኪም ጋር ነበርን። አቶ ዚያን ፈጣሪ ማረው። አመሰግናለሁ። እውነት ምን እንደምልሽ አላውቅም። በጣም አዝኛለሁ። ግን እመኚኝ አቶ ዚያ በቅርብ ቀን ደህና ይሆናል። መቼም ለእናትሽ አልነገርሻትም አይደል? እዚህ ላያት አልፈልግም በጭራሽ። ይቅርታ፣ እኔ ብሄድ ይሻላል። ያቺ ሴት እዚያ ያለች እንዴ? አዎ እማዬ።